ያበቃችሁ እሷ ራሷ ናት። ከመጀመሪያ እስከ መጨረሻ ልጅ በጣም ያምርበታል። ጀግና እኮ በጣም ግራ ያጋባኝ ጦታውን እንኳን በስነ ስርዓት ሳትለዩ ወንድና ሴት ለብሩኬ በሴት ለሃይሚ ደግሞ በወንድ ጦታው እንደበላለቃችሁት ቢለይ ምንድነው? ምን እያላችሁ ነው? አማርኛ ብትማሩ አይሻልም እንዴ? ዝጋ እውነት እናንተን እያዳመጥኩ ራሴ ቁልፋፍ ሆንኩኝ። ቁልፋፍ ማለት ነው እንዴ? እኔ እኮ አማርኛ ነው የአፍ መፍቻ ቋንቋ፣ ከዛ ውጭ ምንም ማቀው ቋንቋ የለም ራሱ። እውነት አሁን ቤተሰቦች ያፍሩብኛል ሲሄድ ወደ እነሱ በቃ እንኩትኩትኩትኩት አደረግኩት። አማርኛው ራሱ ይጠፋብኛል አንዳንዴ። እንደናንተ አይነቱን ቁልፋፎች ስለመከታተል ስለማዳምጣችሁ አልፎ አልፎ ይሄ ሁሉ የሆነብኝ ግን የሃይሚዬ ፍቅር ነው፣ የሃይሚዬ ውዴታ ነው። ስትነካብኝ አልወድም፣ በቃ ያንገበግበኛል። ቁልፋፍ ላይብ ላይ ተዘፍዝፋችሁ ሁሉ ጊዜ በቃ ሃይሚን ዲስሪስፔክት እንዳደረጋችሁ እኔ በጣም ነው የሚገርመኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ብዝት ተረፍረፍ እየበልልኝ። እኔ ዛሬ ለረገጣን የመጣሁትኝ ይቅርታ አድርጉልኝ፣ እውነቴን ነው የምላችሁ እና መጀመሪያ ላይ ቀንጨብ አድርጌ ያስደመጥኳችሁን ቪዲዮ ያው ሰምታችኋል። ይሄ ማታ ላይ ነው ላይቭ ላይ ቁጭ ብለው እንግዲህ ሃይሚን በዝልክ ብሩኬ ቢለያት ይሻላል፣ ብሩኬ ልጅ ማምጣቱ እንደውም ጅግና ነው ምናምን ነገር እያሉ ነው። እኔ አንድ ነገር ልንገራችሁ፣ ጅግንነት አይደለም ደንቆሮ እዛ ጋ ከማንንም መንገደኛ ልጅ ወልዶ ማምጣት ዲቃላ መፈልፈል ጅግንነት አይደለም። ጅግንነት ራስን ክብርን ጠብቆ ልክ እንደ ሃይሚዬ ሁሉ ነገር በተግባር ሲሆን ነው። በስነ ስርዓት ክብሩን በጠበቀ መንገድ ሲሆን እኔ በግድ ነው እንዲ ብሩኬ እዛ ትክታክ መንደር ያሰራችሁ እናንተ ላሞቹን አስሯችኋል፣ እርግጠኛ ነኝ ማለት ነው። እኔ የሆነ ራሳችሁ ታስራችሁ ይሆን ብሩኬ እግር ላይ በገመድ ተሰብስባችሁ ብሩኬ እግር ላይ ይሄ አፋችሁን አስራችሁት ይሆናል መሰለኝ የምታወሩት በገመድ ማለት ነው። ምክንያቱም አፋችሁን ትብትብትብትብ ያለ ሃይሚን ለመሳደብ በዚህ ልክ ስትነሱ አታፍሩም ወይ ነው? እኔ እኮ አታፍሩም። እኛስ እሺ ቀጣጥለን ምናምን ነገር እናዳምጠዋለን የምታወሩትን ማለት ነው። ሃይሚ እኮ አታዳምጠውም፣ ይሄንን አማርኛ አትሰማውም፣ ራሱ አትሰማውም። በደንብ የምትሰማውን በደንብ ልትረዳው የምትችለውን የሆነ አሌለ ጥርት ያለ አማርኛ እሷ እንደምታወራው ንገሯት እስኪ፣ ወንድ ከሆናችሁ አቅሙ ካላችሁ። ብሩኬ ጅግና ነው ልጅ መውለዱ ምናምን እሺ፣ ከዘስ አጠቅመውም እንደውም ተለየሽ ምናምን ነገር እያሉ በቃ ላይብ ተዘፍዝፈው ይፈተፍታሉ ነገር ማለት ነው። እኔ በጣም ይገርመኛል። ብሩኬ በባለፈው ዕለት እናስታውስ እንዴ እኔ ተለይቼሻለሁ በቃ ምናምን አካኪ ዘራፍ እኮ ሲል ነበረ። ምናልባት እኮ እሱ የተሰማውን ስሜት እሷ የተሰማትን ስሜት እሱም እንደሚሰማው ለማድረግም ሊሆን ይችላል። ሌላ ነገር ደግሞ ሌላ የሰማችሁም ነገር ሊኖር ይችላል። ከካሜራ ጀርባ እኛ የማናውቀው ሌላ መረጃ ደርሷት ሊሆን ይችላል። ሃይሚ ላይ እኮ ብዙ በቃ ፈተናዎቹ እኮ በዝተውባታል። ነገር ግን ደግሞ እኛ አትለይ ከብሩኬ አጠገብ ሁኒ ምናምን ስላልናት ሃይሚዬ እንዳትጎዳብን ነው። አስረግጬ ስነግራችሁ እኔ ሃይሚዬ እንዳትጎዳብኝ ነው። ለማንንም አስቤ አይደለም። በቃ አሌለ መጨረሻ ላይ ሃይሚ እንዳትጎዳ ባልተረጋገጠ ነገር ምንም የሆነ ጠጠር ያለ ማስረጃ ሳይኖር በባዶ ሜዳ የሆነ ተስፋ ቆርጣ ከዛ በኋላ ሌላ ነገር ቢፈጠርስ በሚለው ነው እንጂ እንደናንተ አይነቶቹ ቁልፋፍ ማለት ነው ሲሆን እንዴት እዚች ጋር ተስፋ እየሰጠለ ሴት ልጅ በድብቅ እዛ ጋር ኤክስህን ታገኛለ ብላችሁ እንደ ወንድም አይታችሁት ብትመክሩት ጥሩ ነበር። ያስደስት ነበረ። እናንተ ግን ምንድነው የምታደርጉት? እንኳን ተለያት ሃይሚን ሁሉ ጊዜ ብሩኬና ሃይሚ ግጭት ሲፈጥሩ እነዚህ ብሩኬ ላሞች ልክ ገስት ይከፍቱና ይሰበሰቡና ምን ይሉታል? ብሩኬ እንኳን ተለያት ሃይሚ አትጠቅምህም ምናምን፣ ከዛ ይዘቀዝቋታል፣ ይሰድጓታል ምናምን። እንደ እኔ እኮ የወንድሜ ደስታ ከምንም በላይ ያስደስተኛል። የወንድሜ ደስታ የኔ ደስታ ነው። ብሩኬን እንደ ወንድማችሁ የምታዩት አይመስለኝም። አይ ቲንክ ፎቶውን በቲሸርትና በሊሆናለ በፍሬም አሰርታችሁ
ክላሳችሁ ውስጥ ወይንም ሽንት ቤት ውስጥ የሆነ ቦታ ብቻ ለጥፋችሁ ብሩኬን ታመልኩታላችሁ። አይ ቲንክ እንደሚመስለኝ የሆነ አላቅም የሆነ ተማርካችሁበታል በፎቶ ማለት ነው። ምክንያቱም እንደ ብሩኬ አይነት ቆንጆ ወንድ እናንተ ሰፈር ይሄ በቁልፋፍ አማርኛ ሰፈራችሁ አልተፈጠረም። አስረግጬ ስነግርሽ እንዳንቺ እበት የሆነ ወንድ ጠጉሩን የማያበጥር ቅንቅናም የሆነ አለባበስ የማይችል ምናምን ነው ያይሽው አንቺ በሰፈር ስታድጊ ወይንም የሆነ መንገድ ላይ ተወልደሽ ነው የተጻልሽው። ብሩኬ ግን እንግዲህ በእናት በአባቱ በስነ ስርዓት ምናምን ከቆንጆ ቤተሰብ ነው የወጣው። ቆንጆ ነው ምናምን ነገር ማለት ወንድ ልጅ ቆንጆ ነው አይባልም፣ ሸበላ ነገር ነው ታያለሽ። እና ይሄንን እናንተ አይታችሁ አስባችሁታል እንዴ? በሱ ፎቶ ተማርካችሁ ቁጭ ብላችሁ ይችን አንድ ፍሬ ላይ ትሳደባላችሁ። ምድረ ገለሞታ፣ ግንባራችሁ ያሸበሸበ፣ ጭናችሁ ያሸበሸበ፣ እሙሟችሁ ያሸበሸበ እከኩላ ማለት ነው። እከካችሁን ታራግፋላችሁ እየመጣችሁ ሀይሚ ላይ እንዴ። ምን ነው በዚህ ልክ አልበዛም እንዴ? ምን ልታረጉት ነው? ተሸክማችሁት ልትዞሩ ነው እንዲ ብሩኬን? ወይስ እንደ ቅርጫ በሬ ተከፋፍላችሁ ልታገቡት ነው? አልገባኝም። አንድኛሽ እግሩን አንድኛሽ ሙሙን አንድኛሽ ምናምን ምን ነው ተቆራርጣችሁ ልታገቡት ነው እንዴ? አንድ ብሩኬ እኮ ነው፣ እሱም የሀይሚ ነው። በግድ ንገሩኝ ባይናችሁ እንደው እናንተ ሰው ማትሆኑ ልጋጋሞች በጣም ነው የሚገርሙኝ። እግዚአብሔርን የብሩኬ ፎቶ ተሸክመው ወራዳ ብሩኬን ያዋረዳችሁ ወራዳ ቀንቀና ሞላ። እውነት በእናንተ ብሩኬ ማፈር ነበረበት። ግን ይሆናል ሌለ ደግሞ እሱ ደረቱን ነፍቶ እኔ ምርጥ ወዳጅ አለኝ ምንጊዜም የማይቀየር ይላል። እነዚህን ቅንቅናሙን እኮ ነው ከብሩኬ ሀይሚ ጋር እንዲሆን እንዲቀጥል የማይፈልጉ እነዚህን ቅንቅናሞች እኮ ነው እየወጣ የሚያመሰግነው ብሩኬ ማለት ነው። እነዚህን አጥበህ ማስጣት ነበረ ብሩኬ፣ ማመስገን ሳይሆን አጥበህ ማስጣት። እንዴት ተቀማምዬ ጋር እንድጣላ በዚህ ልክ ገስት ከፍታችሁ እሷን ትሳደባላችሁ ብለክ አንድ ቀን ልካቸውን ብትነግራቸው መስመር ይዙ ነበረ። እንደው እስቲ የሀይሚዬ እህቶች የሚባሉትን ያዋቸው እውነት በዛ ላይ መልካቸው ቆንጆ በጣም ራሳቸውን የሚጠብቁ በዛ ላይ ደግሞ በእድሜ በጣም ትንንሽ ናቸው። በዛ ላይ ደግሞ በጣም ብስል የሆኑ ምናምን ነገር እነዚህ የሀይሚን ፎቶ ፕሮፋይል የሚያደርጉ በጣም የሀይሚ እህቶች አሉ። እኔ አውቃቸዋለሁ። በጣም ቆንጆ ማለት ነው ከሚባለው በላይ። እነዚህ ግን የብሩኬ እህት ነኝ የሚሉት እነዚህ ወራዳ ሁላ ማለት ነው። በብሩኬ ፍቅር ያበዱ ወራዳ እከካም ምድር አሮጊት ጥርቅም ማለት ነው። በስባሳ የልጅነት ትዝታዋ ትዝ ይላታል መሰለኝ። እዚህ ገዝት ትቀመጥና ሀይሚ በዚህ ውጭ በዚህ ግቢ ይላሉ። በዚህ ተፈረጭ በዚህ ተቆረጭ እከካም ጋንድያ ሁላ በልጅነትሽ ቤተሰብ አንቆ ድሮሽ ምናምን ነገር የሆነ ነገር ልናገር ነበረ። እዛ ከፍተሽ መስጠት የለመድሽ ቅንቅናም ሁላ እዚህ መተሽ አፍሽን ትከፍቻለሽ። እከክ ሀይሚ ላይ አፋችሁን የመክፈት ሞራኑ ራሱ የላችሁም። በምን ሞራናችሁ ነው ሀይሚ ላይ አፋችሁን የምትከፍቱት? መጀመሪያ ሰው ሁኑ፣ አማርኛ ተማሩ። በቃ የለ ሰው ሁኑ። ሰው መሆን ይቀድማል አይደል? መጀመሪያ ሰው ሁኑ። ሰው የሆኑ ሰዎችን ለመናገር ሰው መሆን አለባችሁ እናንተ ራሳችሁ። እከካ በጣም ነው የምትደብሩኝ የምር።